የሰውየው ልጅ ከየት ነው ያመጡብኝ አንቺን? እንዴ እናንተ ልጠይቃችሁ እንጂ ከኔ መጣችሁብኝ? ደህና አርፌ ከተቀመጥኩበት ስራ አለ ብላችሁ እዚህ ጉድ ውስጥ የከተታችሁኝ እናንተ ናችሁ እኮ። አንቺ አርፈሽ ሴትዮዋን በፒስ አትይዣትም? ሴትዮዋስ በፒስ ትያዝ? ሂሳቡ ግን የሚያዋጣ አይደለም። ይኸውልሽ ተነጋግረን ከጨረስን በኋላ እንዴ በቃ የስራው ልምድ ስለሌለኝ የጠራሁት ሂሳብ አያዋጣም። እሱን ከሱ ጋር ትነጋገሪያለሽ። እኔን ግን እየረበሽኝ ነው። ስራዬን ታበላሽብኛለሽ። ሰማያለሽ? ቆይ ኧረ ስማ፣ ለምን እንደዚህ አናረግም? ምን በቃ የመጣ ነው ለሆነ ሚሽን ነበር። አልሆነም ብለን ለምን አንቀየስም? እንደዚህ ያለ ምርጥ አይዲያ ነው የመጣሽው። እባክሽ ላሽን በላ። ይኸውልሽ ካሁን በኋላ የተበላሽ ነገር ይበላሽ እንጂ አንቺን የምታገስበት አቅም የለኝም። መንጋጭላሽን አውልቄልሽ ነው የምትመጪው። ኧረ ና ሞክረኝ። ወንድነ ና ሞክረኝ። አንተ ብቻ ና። ምንድነው? በጣም አበዛ። ኧረ ተጋደሉ። ድንጋይ ይዛለች እኮ። ምንድነው አንቺ? በጣም አበዛ። አሁንስ እሺ እሱ አይደለም። እናንተ ሁለታችሁም ከበዛችሁት እኮ ገና ሳምንት አለባችሁ እኮ። እንዴ ምንድነው የተፈጠረው? እንዴ ይሄ ነው። እሱማ እሱ ነው። ምንድነው የተፈጠረው እያልሽ እኮ ነው። ቁርሴን አልበላም ብሎ ነው። አቤት የኔ ቅምጥል፣ ምን ነበር ያልሽው? እንዴ ቁርሴን አልበላም ብሎ እና ውሃ በሚያሳይ ድንጋይ አናቱን ልትዩ ነው እንዴ የምትፈልጊ? ከተሳፈተኝ እኔማ ገና በዚህ ጦሰኛ ቤት ኪራይ ገና ጅብ ይበላኛል ልንገራችሁ። ለማንኛውም ዞሮ ይሄ ቤት ብትከራዩትም ንብረትነቱ የኔ ነው። አዎ እኔን ይጎዳኛል። አዎ ስለዚህ ሰብሰብና አደብ ብትገዙ ጥሩ ነው። አይ አንተ አለህ እኮ በዙፋንህ። ይሄው ሳምንቱን ሙሉ መከራዬን ጠበስኩ። ገና በ6 ቀን አንገበገበችኝ ብል አሁን ማን ያምነኛል? ይሄው ውሏችን እንግዲህ እንዲህ ነው። ተመልከት። በጣም ይቅርታ ማዘር። ወይኔ ባሻ ይሁን ግድ የለም። እናንተ አይደላችሁም እኮ እንዲህ መጫወቻ ያደረገችኝ እቺ የተረገመች ደላላ ነች ልንገራችሁ። ግድ የለም እኔማ አንዴ መጣብኝን እችለዋለሁ። ምን አደርጋለሁ? እባካችሁ እንደው አካባቢው ጠቅላላ ጎረቤቱን አትበጥጡብኝ እባካችሁ። ታገሱ። እንደው ትችላላችሁ። ትንሽ እንደው ሰከን ታገስ ማለት ትችላላችሁ። እንችላለን። አትችሉማ። ታየን እኮ እኛንስ ቢሆን የተከራይ አከራይ ማዕመል ባታወጡብን ምን አለበትና? አባዬ እናንተ ግቡ። እኔ እስኪ ሁለቱንም በሚገባቸው ቋንቋ ላናግራቸው። አይ ሊልዬ ምን እነዚህ ይገባቸዋል ብለሽ ነው? ወደ ከቢቢልሽ እንጂ ግቡ እስኪ እናንተ። ግድ የለም ሂዱ፣ እኔ አናግራቸዋለሁ። አይ እኔ እንዳት ደግሞ አንቺ ጋር እንዳይገጥሙ ነግሬሻለሁ። ና እንሂድ። ና ሂጂ። አረ እንደው ተይ። እውነቴን እኮ ነው። እኔ እኮ እንዴት በርሬ እንደመጣሁ እኮ ምን ተፈጠረ? በዚህ ከንትሬ ነበር ምጥልህ ልንገርህ። እኔ ይሄ ከጣሪያ ወጣህ። አልተዋወቅንም ገና አልተዋወቅንም። ልንገርህ እኔ የምለው ያልከፈልሽው ስለት አለብሽ እንዴ? አልገባኝም። እንዴ ጩኸትሽ ለራስሽ እንኳን መልሶ አይታወቅሽም? ታዲያ እኔን ጩኸት ከስለጋ ምን አገናኘው? ሳይጠየቅ የተሳለ ሰው ስለቱን ሳይከፍል ሲቀር እንደዚህ ነው የሚያስጨው ይባላል። ለማንኛውም እንተዋወቅ። እሺ ሊሊ፣ ሀና እባላለሁ። የዚህ ማለቴ የእንዳልክ ከዝን ነኝ። አንተ ደግሞ እንዳልክ እንደምትባል ሰምቻለሁ። ቅርታ ግን እኔና አንቺ እንደወጣት አንድ ውጭ ወተን ነው። ኧረ ይመችሽ፣ በጣም ነው ደስ የሚለኝ። አንድ ሳምንት ሙሉ ከዚህ ጋር ተዳረኩኝ እኮ። በቃ ልብስሽን ቀይረሽ እንውጣ። 10 ደቂቃ ተግባባችሁ እንዴ? ከሚባለው በላይ ነው ተግባባነው። ጎሽ እንዲህ አልሽልኝ። አፍሽን አትክፈቺ። የ24 ሰዓት የሳተላይት ስርጭትሽን አስታግሽልኝ ብለሽ አልሽልኝ እንዴ? እማዬ 24 ሰዓት ነው እንደምታወራው እንዴ? እሷ ከ24 ሰዓት አልፋ እኮ እናት አለም የማግስቱን አንድ ቀንም ትበደራለች እኮ። ወዴት ነው? ልብሴን ቀይሬ ልንወጣ ማለት ሻይ እየጠጣን ስለዚህ ቤት ጸጥታ በደንብ አርጌ ላብራራላት ነው። ማለትም ይሄ ቤት የተከበሩ የአቶ ባሻ ይሁንና የክብርት ሰናይት ቤት መሆኑን በደንብ አብራርቼ ልነግራት። ከተገነዘበች በኋላስ? እንዴ በሚገባት ቋንቋ አስረድቼ አልገባት ካለ አብዮታዊ እርምጃ ወስድባታለሁ። አብዮታዊ እርምጃ ማለት ምን አይነት አብዮታዊ እርምጃ? ማዕረጓን ይዘን በመቀስ እንቆርጣለን፣ ቂጧን በሳንጃ እንወገዋለን። አለን በተጠንቀቅ። ኢዲ ዋናው ነገር ሰላም፣ ዋናው ነገር ጤና። እና ያለን ብዙ እና ያለን ገዳላ ያዘፈኝ። አንዳንዴ እኮ ምን ወንድ በሆነችልኝ ይላል እኮ። ለምን ጥቃት እንድትወጣልኝ ነው። ስማ
ጥቃት ለመወጣት ጾታ መስፈርት አይደለም። የኔ ልጅ ከማይረባ ሞፎ ወንድ ሺህ ጊዜ ታስከነዳለች። አባቴ ሙት። ምን አንቺ የጉዳዩን በአንድ ጊዜ እኩልነት ጥያቄ አደረግሽው? ችግር ስላለ እኮ ነው። ይሄ ሀገር እኮ የወንዶች ሀገር ነው። ስማ ነገሯ እኮ በእጃዙር ስለምትገባኝ ነው። ሰናይት፣ ሴት ወንድ የጾታ መለያ እንጂ የበላይና የበታች መሆኛ መለያያ አይደለም። እቺ ቃል ነች። ንግግሩንማ ታውቁበታላችሁ። ታውቁበታላችሁ? እኛ እነማንን? ሁላችሁም ወንዶች ስትባሉ። ሰናይት፣ ኋላ ሰለጠንኩ ብለሽ ነገር እንዳታመጪ። እቺ በራዲዮና አንዳንዴም በፌስቡክ የምትሰሚያት ነገር አላት። ተጠንቀቂ። ነግሬያለሁ። ይሄው ስናውቅ ሲገባ ነገሩ ሲገለጥ አትወዱም አይደለ? አልወጣኝም። በኩልነት ሰበብ ከጀርባ የምትመጣ በማር የተለወሰች ሬት የሆነች ነገር አለችና ቴኬር ለማለት ነው። አልገባኝም። ስሚ፣ ጨዋ ሰው አልገባኝም ይላል። ዘንድሮ መብት በምትባል ጨዋታ ሰው ሁሉ ጾታውን መወሰን ይችላል፣ ጾታ የለም እንደ ልቡ መሆን ይችላል የምትል አጉል ጨዋታ ተጀምራለች። እችን መጠንቀቅ ያስፈልጋል ያልኩት። እንዲህ ማይቀለድብን እኛ እምነት ያለን ፈራ ፈጣሪ ያለን ሚስት በባሏ ትገዛ ይላል። እኔ ደግሞ እገዛልሃለሁ። ደግሞ ሚስት በባሏ የመወደድ መብት አላት። ስሚ፣ ሚስትህን ውደድ ይላል። እኔ ደግሞ ወድሻለሁ። እንደምታውቂው እኔ ደግሞ የቤቱ ራስ ነኝ። እኔ መቼም አላመጣሁት የፈጣሪ ትእዛዝን። እውነት ነው። እንዲያውም እኮ ደስ የሚለው ሴት ሴት ስትሆን ወንድ ወንድ ሲሆን ነው። እንደው መከባበሩን አልኩ እንጂ የፈረንጆቹን ጨዋታማ እዛው በመንደራችሁ። ሊሊ 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 ሊሊስ እንደው ከማዶ ጀመረሽ ከምትጮይ ምን አለ እርጋ ብለሽ መተሽ ሊሊስ ብለሽ መጠየቅ አትችይም? ይቅርታ እንዴ እኔ የምለው እንደው እንደ ሴቶቹ ምን አለ ሰብሰብ ብትይ ማለቱንማ መሬቱን አትረግጩ። ማንሽ እናቴ፣ እኛስ ሽማግሌዎች ነን፣ ችግር የለውም። ደማችን የተረጋጋ እርጋታ የያዘ እንዲያው ቱግ ብሎ የማይፈላ ነው። ከዚች ከሌሌ ጋር ግን ንግር ያለው ተጠንቀቂ፣ ኋላ ሰበብ እንዳትተኛት። ያለሽ ነገር ግን ገብቶሻል? አልገባኝም። ስሚ አጥራ ቀጥና ብታያት እውነት እንዳይመስልሽ። ይኸውልሽ እድሜ ልኳን ትምህርት አልማርም ብላ አሸዋ በጆን እያርጋ ስደበድብ ነው የኖረችው። ትመታሻለች እያላችሁ ነው? አልወጣኝም። ያላልኩትን አትናገሪ። ነገር ወዲና ወዲህ አትቀንጥሺ። አልወጣንም ያለው አትናገሪ፣ ትቀነጥስሻለች ነው። እሺ የኛ ጃኪቻን እንሂድ። ማን ነው ደግሞ የቤት ስሜን የነገረሽ? ነው እንሂድ። መጣን በቃ። ማይ ሊልዬ በሰዓት ነይ፣ በጊዜ ነይ። ጣጣ የለውም ማማ ሰናይት፣ ቶሎ እንመጣለን። በህግ የኔ እናት፣ እኔ አልደረስኩብሽ። አይ ማማ ሰናይት፣ የኔ እናት ብሎ አልደረስኩብሽም አለ እንዴ? ለነገሩ ሁሉ ነገር ቀላል እንደሆነ ገብቶኛል። የቱ ነገር? አብሮ መኖሩ ነው። እማማ ሰናይት በፍቅር ሰው ከያዙ ሟች እንደሆኑ ገብቶኛል። አቤት የዘንድሮ ሰው መቼም ይውጋሽ ብሎ ይማርሽ ማለት ያውቅበታል። እኔ ያልገባኝ ነገር እቺ ሰው አውሬቱን ሰውቱን ያለየላት ሰው ጋር ልጄን አያይዘ የላከው ለምንድን ነው? ማ ሊልዬ እኮ የትናንቷ አይደለችም። ስሚ፣ አገር ማስተዳደር የሚችል ጭንቅላት ያላት ልጅ እኮ ነች። ትልቅ ሰው ሆናለች በእውነት። ስሚ፣ እቺን ቡፎ ሊጥ ደግሞ የኔ ልጅ ስሚ፣ በድመት እንደተያዘች አይጥ ነው እንዲች አርጋ የምትጫወትባት። ደግሞ አትመታትም፣ ልንገርሽ። ሊሊችን እንዲች ብላ አትመታትም። እንዲች ነው የምትላት፣ እንዲች እንደ ጉድፍ። ድሮ ትዝ ይልሽ እፎየ ገላ ያብሽ ገለባ የሚለው ዲዛይን እፍ የምትላት ለሞት ጣጣማ አለው። አንተ ሰውዬ ምን እያልከኝ ነው? በቃ ልንግባባ አልቻልንም። ምን አርግ ነው የምትለኝ? ትሰማለህ? ስራ ይበላሽና ፍራንኮ ፊት ለፊት በካራ ነው መዘነጥል። ቆይ እሺ ምን አርግ ነው የምትለኝ? አንተ ሰውዬ አርግ ያልኩህን እኮ ታውቃለህ። እዛ ቤት የላኩህ እኮ አርሰህ እንድታበላኝ አይደለም። አንዴ ትሰማኛለህ? ስራዬ እስኪያልቅ ብታቅለሸልሸኝም እሰማለሁ። እስከ ዛሬ ድረስ በላከኝ ቦታ አሳፍሬ ያውቃለሁ? የእስከ ዛሬው ተግባርህ ለዛሬው ስንፍና ጋቢ ሊሆን አይችልም። እሺ ምን ላርግ? አንተ የምታደርገውንማ ነግሬሃለሁ። ካልሆነልህ ራስን ስቀል። እንዴት? እንደ ቅዱስ ዮሐንስ አንገትን ይቀንጥሱ። ቆይ አሁን ምንድን ነው የምትለኝ? አልሰማኝም እንዴ? በጭራሽ ከዚች ልጅ ጋር ልንግባባ አልቻልንም እኮ ነው የምልህ። እንድትሰሩልኝ እንጂ እኮ እንድትግባቡ አላኳችሁ። እሺ ስራውን እንዴት ልስራ? ውጤት ሊያመጣ በሚችል ትጋት። ኧረ ጋሽ ግራ ገባኝ እኮ። እንኳን ግራ ገባ፣ ቀኝ ቢገባ ኖሮ ትክክል አይመጣም ነበር።
ለማንኛውም ካንተ የምፈልገው የዛን ቤት ካርታ ብቻ ነው። እሺ ሞክራለሁ። አመጣለሁ ነው የሚባለው አንተ ድንቢጥ። እየሰደብከኝ እኮ ነው። አንዳንዴ 1-2 ቀን ከኔ ጋር ስትውል ከማን ጋር የዋልክ እንደሆነ ትዘነጋዋለህ። ስማ ነገሩን ሁሉ አበለሻሸዋለሁ። አትስደበኝ፣ ሰብአዊ ክብሬን ጠብቅልኝ ያልኩ። ማ ክብር አለህ እንዴ አንተ? መሰለኝ እንዳልካቸው ስምን መልአክ ያወጣዋል አሉ። ያንተ ግን ስተት ነው። ይኸውልህ የባሻን ባጣ ያንተ በጄ ነው። እሺ እወቅ። እሺ ይኸውልህ እንደዚህ እናድርግ። ሄሎ ሄሎ። ወይኔ እንዳልክ ምን አይነት ጣጣ ውስጥ ነው ያለሁት? እሺ ይሁን ምን አደርጋለሁ አለ ዘፋኙ። ዘፈን ትወጃለሽ? አይ አድናቂ አይደለሁም። እሺ ስለምን ነበር እናውራልሽ? ይኸውልሻና እናትና አባቴ በሰፈሩ በጣም የታወቁና የተከበሩ ሰዎች ናቸው። ስማቸው በበጎ ነገር ብቻ ነው የሚነሳው። ሰውን በመምከር ነው የሚታወቁት። በጣም አሪፍ ነው። እሺ አሁን ግን ግቢያችን ምንም ደስ የማይል ነገር እየገጠመው ነው። የሱ ምክንያት ደግሞ አንቺና ወንድምሽ ናችሁ። ወንድሜ እኮ አይደለም። ማለትማ ያክስቴ ልጅ ነው። ማለቴ ካዝኔ። አልገባኝም። ያክስት ልጅ ማለት እኮ ያ ወንድም ነው። አዎ እሱማ ያው ነው። ያው አንቺ ላሳውቅሽ ብዬ። ዋናው ነገር ከማዬ ጋር ያለሽን ነገር መስመር ብታበጅለት ጥሩ ነው። አንደኛ ታላቅሽ ነች፣ ሁለተኛ ደግሞ አከራያችሁ ነች። ኧረ እኔ እኮ ብዙ አልቆይም። ያው እንደመጣ ሳውቅ ሊዮ ብዬ መጥቼ ነው። እንዴ ብቻውን ነው? ለረፍት ነው የመጣው? ሀገሩን ማን ያሳየዋል? አይ ሊልዬ በጣም ኃይለኛ ስራ ነው ያለኝ። አሁን ራሱ እሱ አስገድዶኝ ነው እንጂ ከ3 ቀን በላይ እኮ መቆየት አልችልም። እና ዝም ብለሽ ነው አያደከምሽኝ? ማለትማ ለ3 ቀን እንኳን የፈለገሽ ቢሆን መታገስ ትችይ ነበር። አንቺ ይሄን ያህል አማርረቻለሁ እንዴ? በጣም ከዛሬ 3 ቀን በኋላ ለማየ መቼም ትንሳኤ ነው የሚሆንላት። አይ እንግዲህ እንከባበር። ባንከባበርስ ምን ልትሆኚ ነው? እኔ የምለው የመከነት ሱስ አለብሽ እንዴ? የመከነት ሱስ የለብኝም። የመከነት ሱስ ያለበትን ግን ልክ ማስገባት ደስ ይለኛል። አረ በእናትሽ በየቀኑ የብርጭቆና የጠርሙስ አይነት በላይ ላይ ሲሽከረከር እንኳን አልደነገጥኩም። ሂጂና የምታስፈራሪውን አስፈራሪ። ያት ነው የምትሰሪው አንቺ? ስለም ብርጭቆና ጠርሙስ ነው የምታወሪኝ? ስለ ስራዬ ነው። ብርጭቆና ጠርሙስ ፋብሪካ ሱፐርቫይዘር ነኝ። ሳቅ አንተማ ሳቅ እናት አለ ምን አለብህ? እንደው ይሄ ግቢ ግን በየ3 ወሩ እብዳ ይታጣበ ያለው ማን ነው? እኔ የምለው ዘመድ የሚባል ነገር የለኝም አላልክም ነበር እንዴ? እቺን ከየት አምጥተሃት ነው? ከዝኔ ነች። ካዝናዬ ነች? አይ ሚን ያክስቴ ልጅ ናት። አሃ አሜን ስሟ ነው ልጄ። እቺ ደግሞ እንደው ምን እንደው እንጂ እኔ እንደው እንግሊዘኛ ችግር አለብሽ። እንደው ሰናይት ደግሞ አሜን ማለት በእንግሊዝ ማለቴ ብሎ እንደማስረዳት ነው እኮ። ጥያቄው እኮ የዝምድናህን አይነት ሳይሆን የለኝም ያልካት ዘመድ ከየት መጣች የሚል እኮ ነው። ግልጽ እኮ ነው። ይሄማ እናት አለም የተከራይ ጸባይ እኮ ነው። በባለፈው ስንቅነሽ እናት አለም ቤቷን ለአንድ ቻይና አከራይታ የወር ክፍያውን ልትቀበል ስትሄድ የቻይና ማት ግቢውን ሞልቶታል። እውነትሽን ነው? ባሻይ ሞት እሪ ብላ ጮኻ ጎረቤቱ ሲሰበሰብ ምን ብትል ጥሩ ነው? አይ ጉዲት ምን አለች? ለመኖሪያ ቤት አከራይቸው ቻይና የሚያትም ማሽን አስገብተው ግቢውን ፋብሪካ አድርገውታል አላትልልህ መሰለ። የቻይናማ ጉድ ነው። አሁን ባለፈው እኛ ጋር ስትል አሜሪካ ማለትህ ነው እንዴ? ታዲያ እንዴ አገሪቷን የወረረው እኮ ቻይና ነው። እዛም እንዳለ ቻይና ብቻ ነው። ወይ ተበልቼ ነበር። ምን አልከኝ? አይ ጉደኞች ናቸው ነው ያልኩት። እሺ አሁን መፍትሄው ምንድን ነው? አንቺ መፍትሄ ያልሽ ሁሉ ይስማማኛል። ለምን አንቺ አምጪ እንጂ እንደምትቀጠቅጭኝ ዝተሽ የለን? ተግባርም ይኖረዋል። ለቅጥቀጣው ነው። በደንብ ገብቶሻል። አንድ እድል ልስጥሽ። ማለትማ አስቢበት። አንድ ጊዜ ከመቁረጥ 10 ጊዜ መለካት ይል ነበር ሶቅራጥስ። ወስኛለሁ። ምን ብለሽ? እቀጠቅጥሻለሁ። አንቺ ይኸውልህ ወንድሜ፣ ይኸውልህ እኔ ከሆነ ድብልቅልቅ ካለ ነገር ውስጥ ወጣሁ ገና ስንት ጊዜ፣ ገና 3 ወር እኮ አልሞላኝም። እንደገና ተመልሼ የሆነ ጣጣ ውስጥ መግባት አልፈልግም። በቃ ይሄ ማለት እችን የሹም ዶሮ ልጅ ከዚህ ግቢ ያሰናብትልን ማለት ነው። ስማ፣ አገር ለማሳየቱ ለማስጎብኘቱ የኔ ልሊ
ከታወቀ ጋይዳስ ትበልጣለች ስታስጎበኝ። እንዴ ወንድሟም ቤት እኮ ዩኒቨርሲቲ ተማሪ ሆኖ ነው እንጂ ቢዚ ሆኖ ነው እንጂ እሱም እኮ አለ። የምን ወንድም ነው እንዴ? ሊሊ ለሽ ትበቃለች፣ አያያዙን ካወቅበት ማለት ነው። ያ ማለት ግን በሌላ እንዳተረጉመው። ይኸውልህ ሌላ በላ ሰናየት ያድበሰበሰችው ከታናሽ እህትነት ውጪ በሌላ ነገር አትመለከታት ለማለት ነው እኔ ሳብራራው። ይገርማል። እንዲሁ የዘር ነገር ሆኖ እሷም ወንደል አለች እንጂ ገና እኮ የ23 ዓመት ኮረዳ ልጅ እኮ ናት። ይኸውልህ ወንድሜ 23 ዓመት ሲባል ደግሞ እንደ አሜሪካ እንዳታየው። በእኛ ሀገር በ40 በ50 ዓመቱ ልጅ ነው። በተወለደበት ተዚያው አልጋ ላይ ሊሞት ይችላል። ስማ ተወልጄ ካደግኩበት ግቢ ሄዘው ተድሬ ተኩዬ ሄዘው እናት አባቴ ቤት ነው የወጣው። ለምን ብትል ሁልጊዜ ለእናት ለአባት ልጅ ስለሆንኩ ነው። ይኸውልህ እኛ አሁን ስለሌሊ ይሄን ሁሉ የምናወራ እንዲያው በጎን እንድታስበው ብለን ነው እንጂ ሌላ አይደለም። እኔ የምለው እቺ ያንተ አክስትህ ልጅ ከዚህ ግቢ መቼ ትሄዳለች? 1 ወይ 2 3 እና 4 5 ወይ 6 ከ1 እስከ 10 ከመጥራት እንዴ ዝም ብለህ ሳምንቱን አትልም እንዴ? እንዴው እኔ የምለው እንዴው ትምህርት፣ ስራ፣ ጉዳይ፣ ቀጠሮ እንዲህ የመሳሰሉት የላትም? ልንገርህ ከ2 ቀን በላይ እችን ልጅ ከዚህ ግቢ ማየት አልፈልግም። አበቃ። ይሄ የሰናየት ቃል የኔም ቃል ነው። ከ2 ቀን በላይ አንታገስም። 2 ቀን ማለት 48 ሰዓት ማለት ነው። እንዲያውም ደጉን ነው እንጂ አንዳንድ መንግስታት ከሀገሬ በአንድ ቀን ነው የሚያስወጡት። እውነቴን ልንገርህ ውጡልም ዲፕሎማቶች እናቀም እንዲህን ስማ እኛ ላንተ ክብር ብለን ለወደፊት ያለውን ዝምድናችንን አስበን ነው እንጂ ዛሬውን አሽቀንጥሬ ብጥላት በምን እድሌ። ያው ልብ በል እንዲያው የተለየ ነገር እኛ አንፈልግም። ዝምድና ያለው የወደፊቱን አለ አይደለም። አሜሪካ ስንመጣ ስትቀበለን ስታስተናግደን ለማለት እንጂ ከሌሊ ጋር የሆነ ኮንታክት ይኖራቸዋል ማለት ግን አይደለም። ይሄ ነው። ምንድነው? ምንም